የነፋስነት ጊዜ ማንንም የማንሰማበት የማንረጋጋበት በዚሁ አጋጣሚ ዝም ብሎ ይሄ ታዋቂ ለመሆን ዝም ብለ ማንንም አትስማ የሚል ያው እንደ አንድ ወጣት ሰምቻለሁ። ውሸት ነው እሱ። ማንንም አትስማ ውሸት። ማንንም ማለት ለምሳሌ መጽሐፍ ቅዱስን የሚጠቅመንን ባህል የሚጠቅመንን ትውፊት የሚጠቅመንን የሚያድነንን የሚገነባንን ነገር አትስማ ውሸት ነው። ጎጂ ነገሮችን እውነት ነው አለመስማት ትክክል ሊሆን ይችላል። ግን እንዲሁ ዝም ብሎ ህሊናህ የነገረህን ኑር፣ እንዲሁ ዝም ብለህ የወደድከውን አድርግ፣ እንደዚያ ከሆነ ስህተት ይሆናል። ሰው በነፋስነት ባህሪው በቃ ሽው ሽው ነው የሚለው እውነት ነው። ተው ሲባል አይሰማም። ነፋስ እንደማይጨበጥ ሁሉ ሰዎች በነፋስነት ባህሪያችን እማንጨበጥ፣ ምክር ማንሰማ፣ ይሉኝታ ማንሰማ፣ ሀፍረተ ቢሶች እንሆናለን። በሁሉ ነገር በቃ ዝም ብሎ መንፈስ ነው። ይሄ ምናልባት በዘመናዊው በዚህ ዘመን ህይወት ከታየ እኔ ማርኬቲንግ ባለሙያ አይደለሁም። ነገር ግን ሚስ ስፔል ማርኬቲንግ የሚባል ነገር ሰምቻለሁ። ተሳስቼ ይሁን እንዴ? ሚስ ስፔል ማርኬቲንግ እና ባጭሩ ሲብራራ ለምሳሌ ተስፋዬ የሚባል ሰው ተስፋዮ ብሎ ሲጽፍ እና ማስታወቂያ ቢሰራ በትልቁ ይሄ ደግሞ የነና ዮና ያውቅም እንዴ እያልን እዚያ ስህተቱ ላይ ትኩረት እናደርጋለን። በትክክል ስሙን ከጻፈው ማንም ዞር ብሎ ያየው። አያችሁት? ይሄ ፊደል ያሳሳተ ትውልድ እያለ ግን ይኸውላችሁ ብዙ ሰው ስህተት ፈላጊ ስለሆነ ለስህተቱ ሲል ስህተት ለማረም ወይ ለመሳቅ ሲል እነዚህ ደግሞ አስተካክለው አይጽፉም እንዴ አስተውለው አይጽፉም እንዴ ለማለት ሲል ሰው ተመልከቱ። ብልሽት ለማየት ግን ሰው ትኩረት ያድርግና እንደዚህ ያደርግ። አሁን ብዙ ገበያዎች ላይ እነዚህ ደግሞ የማያውቁትን እንግሊዝኛ የማያውቁትን አማርኛ እንዲህ አድርገው ይጽፋሉ እንዴ እያል በእነሱ ነገር ላይ እንድንመሰጥ ብራንዳቸውን እንድናየው ይፈልጋሉ። አያችሁት? በተሳሳተ ፊደል ተመልካች ለማግኘት ማለት ነው። በተሳሳተ ፊደል ምን ለማግኘት አልኳችሁ? የሰማችሁኝ ነው? እቺ መንፈሳዊ ህይወት ላይ ምንም ቦታ የላትም። ምንም ክርስቲያኖች እኔ አሁን ስለ ስም አጻጻፍ አይደለም ለነግራችሁ የፈለኩት። የማርኬት ጉዳይም አይመለከተኝም፣ ዕውቀቱም የለኝም። ግን ሰው የነፋስ ባህሪ ሲጸናበት በተሳሳተ ህይወት የተሳሳተ ገቢ፣ የተሳሳተ ዝና፣ የተሳሳተ ዕውቅና የሚያመጣው ትርፍ ፍለጋ ሰው የማይሆነው የለም። ከሃይማኖቱም ከባህሉም ውጭ ፈንግጦ እንደፈለገ ለመኖር ያደርጋል። እና ይሄ የነፋስነት ባህሪ ይባላል። የማይጨበጡ መሆን፣ የማይረጋጉ መሆን፣ ዝም ብሎ በቃ ሽው ማለት መንፈስ እና ወቅት ላይ የምናየው የወቅቱ ባህሪ ሰው ተፈጥሮ ውስጥ አለ። የነፋስ ባህሪ ማለት እንደዚያ ነው። ከውሃነት ባህሪ ቀጥሎ የሚመጣ ከህፃንነት በኋላ የሚመጣ ባህሪያችን ነው። ኃይለኛ ነኝ የሚልበት የሚችለኝ የለም፣ እኔ የብረት ልጥ ነኝ የብረት መዝጊያ ነኝ እያለ በጉልበቱ የሚመካበት በምክንያት የማያስብ አያችሁ፣ ሁሉንም ነገር ከጉልበት ጋር ፈተዋለሁ ብቻ ብሎ ማሰብ፣ በሐሳብ በምክር የማይሸነፍ ሰው ማለት ነው። የእሳት ባህሪ ሲጸና እኔ እንግዲህ የቋንቋ ችግር ኖሮብኝ ይሆናል አላቅም። ተሳስቼ ከሆነ አርማለሁ። ሰመር ኮርስ እዛ ምዕራብ ሀገር አውሮፓ ላይ ምናምን ይሰራል። እኛ ሀገር ሰመር ነው እንዲህ ይሄ ወቅት ሰመር ኮርስ የምትሉ ለምንድን ነው? ምን አገባን እንዴ? የሰው ሀገር ሐሙስ እኛ ሀገር እንዴት ሐሙስ ሊሆን ይችላል? እና አትበሉን፣ አታሳስቱን። ምናልባት እንደዚህ አካባቢ ያላችሁ ሰዎች አያችሁት፣ ቋንቋ ውስንነት ስላለው
እዚያ ሀገር ሰመር ማለት ብዙ ሰው በበጋ ሙቀት ነዶ ህይወትም እየጠፋ ያለበት ነው። አልፎ አልፎ እንደምንሰማው በጋ ነው። እዚህ ሀገር ሰመር ኮርስ የምትለኝ ከምን ጋር ይገናኛል? ከምንም ምን እንደሚያገናኘው ሁሉ አላውቅም። እና ቋንቋውን ከወቅት ጋር አስማምቶ መናገር ጥሩ ነው። ሁልጊዜ ደስታ በሌለበት ዓለም ላይ ሁልጊዜ ደስታ ናፋቂዎች እንዳትሆኑ፣ ሁልጊዜ ማግኘት በሌለበት ዓለም ላይ ሁልጊዜ ማግኘትን ብቻ ናፋቂዎች እንዳንሆን፣ በማጣትና በማግኘት በመውደቅና በመነሳት በድካምና በብርታት በጨለማና በብርሃን የሚያልፍ ህይወት ነው ያለን። ተመሳሳይ ህይወትን በመፈለግ ግን አብዛኞቻችን ስቃይ ውስጥ ነን። ተመሳሳይ ህይወት በሌለው ዓለም ላይ እንዴት ተመሳሳይ ኑሮ ይኖረናል? ለምን ረጅሙን የዓመቱን ትውስታ ነግራቸዋለሁ። እንደመሸ አይቀርም፣ እንደነጋም አይቀርም። የመሸው ይነጋል፣ የነገው ይመሻል። አያችሁት? ብርሃን በጨለማ ጨለማ በብርሃን ይተካል። ይሄ ማለት እኛ ነን። እኔ እንዳላሰፋ ብዬ አሳጠርኩ እንጂ ዮሐንስ አፈወርቅ የሞትና የህይወት ምሳሌ አድርጎ ወስዶታል። ይሄ መምሸት መንጋት ዝም ብሎ የሆነ ነገር አይደለም፣ ላንተ ምሳሌ ነው ብሎ ልክ እንደሚጨልም ይነጋል፣ ልክ እንደነጋ ይመሻል። ተመሳሳይ የሚባል ነገር የለም። ተመሳሳይ ህይወት ያለው በመንግስተ ሰማያት ብቻ ነው። እየሰማችሁኝ ከሆነ እስኪ ንገሩኝ፣ ተመሳሳይ ህይወት ያለው በየት ብቻ ነው? አቤት! በመንግስተ ሰማያት ግን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብሎ ነገር የለም። ሁል ጊዜ እንደምን ዋላችሁ ብቻ ነው። ለምን? የዮሐንስ ራእይ ምዕራፍ 22 ተመልከቱ። የመጨረሻዎቹን ቁጥሮች ስታነቡ ራእይ 21 የመጨረሻዎቹን ቁጥሮች ስትመለከቱ ወሀገራሰ ኢትፈቅድ ፀሐየ ወወርሃ ከመ ያብርሁ ላቲ፣ መንግስተ ሰማያት ፀሐይና ጨረቃ ያበሩላት ዘንድ አትፈልግም፣ እግዚአብሔር ብርሃኗ ነውና ይላል። መንግስተ ሰማያት ፀሐይና ጨረቃ አያበሩላትም። ስለዚህ ክረምትና በጋ የለም፣ አይፈራረቅም፣ የጊዜ ቁጥር የለም እና ሁልጊዜም በመንግስተ ሰማያት ብርሃን ብቻ ነው። እንደምን ዋልክ እንደምን አደርክ ብሎ ነገር የለም። እዚህ ሁልጊዜ እንዴት ነው የሚባል አልኳችሁ? አቤት! የነምን ሰብከውን ህይወት ደግሞ እስኪ አይተ ነው ለመነጋገር ያብቃል። አሁን ያው ስብከቱን ነው የምትሰሙት። በኋላ እንግዲህ የሲኦልና የገነት ነዋሪዎችም ከሆነ መልእክት መጻጻፍ የሚችል ከሆነ ኢንፎርሜሽንን እንለዋወጣለን። እዚያው ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ ወቅቱን የተመለከተ ትምህርት እንማራለን። በአንድ አመት ስንት ወር አላልኳችሁ? ያው የምታውቁት ነው። ስንት ወር? 12። ስንት ወቅት አላልኳችሁ? ወቅት ደግሞ 4። እነዚህ 4 ወቅቶች በየ3 ወሩ ይለዋወጣሉ። 4ቱ ወቅቶች በየ3 ወሩ ይለዋወጣሉ። ስለዚህ 3 በ4 12 ይሆናል። ለምሳሌ ከክረምቱ ብንጀምር ትላንት ሰኔ 26 ክረምት ጀመረ። ይህ የክረምት መግቢያ ዘመነ ክረምት ተብሎ ይጠራል። በውስጡ ጥቃቅን ደግሞ ሌሎች መታሰቢያ ጊዜዎች አሉ። ወደ እነሱ አልሄድም። ከሰኔ 26 እስከ መስከረም 25 ክረምት ተብሎ ይጠራል በቤተ ክርስቲያናችን። ከሰኔ 26 እስከ መስከረም ስንት አልኳችሁ? 20 መሰማቱን እየተጠራጠርኩ ነው። የሚሰማ ከሆነ የምትጠየቁትን መቼም የእግዚአብሔር ቃል ነውና ትመልሱልኛላችሁ። ከመስከረም 26 ምንድነው? ከሰኔ 26 እስከ መስከረም 25 ድረስ ምን ይባላል አልኳችሁ? ክረምት ተብሎ ይጠራል። ስለ ክረምት ደግሞ ቤተ ክርስቲያን ታስተምራለች። ምን ብላ? የማቴዎስ ወንጌል ምዕራፍ 24 ቁጥር 20
እርግጠኛ ነኝ ብዙዎቻችሁ የምታውቁት ቃል ነው። እስኪ አብራችሁ በሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 20 ላይ እንዲህ የሚል ቃል አለ። ሽሽታችሁ በሉ እስኪ በክረምት ወይም በሰንበት እንዳይሆን ጸልዩ። ሽሽታችሁ ወይም ስደታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ማቴዎስ ምዕራፍ 24 ቁጥር 20። ስለ ክረምት በጣም ሰፊ ትምህርት ነው ያለ። እንደ ጠዋቱ ሰዓት አለ ብዬ ምናልባት የነበራችሁ ሰዎች አላስረዝምም፣ አይዟችሁ። አሁን ለተወሰነ ደቂቃ ያህል እንደ እግዚአብሔር ቅዱስ ፈቃድ ወንጌል ስለ ክረምት የሚናገርበት መሰረታዊ ምክንያት ምንድነው? ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ ማለት ምንድነው? የሰንበት ሽሽት ምንድነው? የክረምት ሽሽት? ክረምትና ሰንበት ማለት ምን ማለት ነው? ከዚህ ወቅት ከመቀያየር ባለፈ ክረምቱ ለኛ ምን ትርጓሜ አለው? ምን ትምህርት አለው? ምን መንፈሳዊ ምልክትነት አለው? ክርስቲያኖች በመጀመሪያ እያንዳንዱ ተፈጥሮ ለኛ ትምህርት ነው። እኔ አይደለሁም የምለው፣ መጽሐፍ ቅዱስ ነው። እያንዳንዱ ተፈጥሮ እግዚአብሔር እንዲሁ የፈጠረው አይደለም። እንድንደነቅበት ብቻ አይደለም፣ እንድንማርበት ጭምር ነው። ለዚህ ነው በሮሜ መልእክቱ ምዕራፍ 1 ቁጥር 19 ጀምሮ ቅዱስ ጳውሎስ ወዘያስተርኢ እግዚአብሔር እምፍጥረተ ዓለም ይታወቅ በፍጥረቱ፣ ዓለም ከተፈጠረ ጀምሮ ታይቶ የማይታወቅ እግዚአብሔር በስነ ፍጥረቱ ይታወቃል አለ። እግዚአብሔር በስነ ፍጥረቱ ያስተምራል። እግዚአብሔር የስነ ፍጥረት መምህር ነው። ከዚህ በፊት መጽሐፍ ሳይጻፍ ወንጌል ሳይሰበክ የብሉይ ኪዳን ትምህርት በነቢያትም ይሁን በመጻሕፍት ሳይነገር ሳይጻፍ ሰው ይማር የነበረው ከተፈጥሮ ነው። ለምሳሌ አባታችን ኖህ የተማረው የሰማይ ሰሌዳ ላይ እግዚአብሔር ፈርሞለት የሰማይ ፊርማ ላይ ቀስተ ደመና የተባለ ምልክት እያየ ነበረ ከእግዚአብሔር ጋር የሚግባባው። ስነ ፍጥረት በፍጡርና በፈጣሪ መካከል ምልክት የምልክት ቋንቋ ሆኖ መግባቢያ ሆኖ ቆይቷል። ዛሬም እንደዚያው ነው። ስለዚህ ክርስቲያኖች ክረምት መጣ፣ ክረምት ወጣ፣ በጋው መጣ፣ ጸደዩ መጣ ሄደ እያልን ስንነጋገር አንድ ማንረሳው ነገር አለ። ለምሳሌ ከዚህ በፊትም 2017 ክረምት ነበረ። ክረምቱን የ2017ን ክረምት አሳልፈን አሁን የ2018ን ክረምት ትላንትና ተቀበል። ክረምት ሄደ፣ ክረምት መጣ፣ ክረምት ሄደ፣ ክረምት መጣ። እስኪ ያልኩትን እየሰማችሁኝ ከሆነ አብራችሁ ይበሉ ባካችሁ። ክረምት ሄደ፣ ክረምት ምን አለ? ህይወት ተመላላሽ ነው። ህይወት ምንድነው አልኳችሁ? ተመላላሽ። አያችሁት? እንደሄደ የሚቀር እንደመጣም የሚቀር የለም። እንዲህ ሲመላለስ የሆነ ወቅት ላይ ክርስቶስ ይመጣና ያሳልፈዋል። ህይወት ግን አንድ መልክ የለውም። ህይወት ተፈራራቂ ነው። አያችሁት? በአንድ አመት ውስጥ 12 ወሮች 4 ወቅቶች አሉ ብያችሁ ነበረ። 4 ወቅቶች ማለት ስጋ የለበስን እግዚአብሔር ስጋ ያለበሰን እኛ ነን። 4 ወቅቶች አሉን እኛ ውስጥ። የክረምት ጊዜ እንዳለ ሁሉ በዚህ በአመቱ ውስጥ እኛ ውስጥም የክረምት ጊዜ አለ። እኛ ራሳችን ውስጥ የክረምት ጊዜ የሚባለው የሰው ህይወት ውስጥ የልጅነት ጊዜያችን፣ ደማችን ያልረጋበት፣ አጥንታችን ያልጠነከረበት፣ ሰውነታችን ያልፈረጠመበት ጊዜ የክረምት የውሃ ጊዜ ይባላል። ከውሃ ጊዜ በኋላ ከመስከረም 25 ማለት ነው ልክ የነፋስ ጊዜ እንደሚመጣ የሰው ልጅም ህይወት ውስጥ ደግሞ ተመልከቱ። የልጅነት ጊዜ ሲያልፍ የነፋስነት ጊዜ ይመጣል። የውሃነት ጊዜ አልፎ የነፋስነት ጊዜ ይመጣል። የነፋስነት ጊዜ ማንንም የማንሰማበት
የማንረጋጋበት በዚሁ አጋጣሚ ዝም ብሎ ይሄ ታዋቂ ለመሆን ዝም ብለ ማንንም አትስማ የሚል ያው እንደ አንድ ወጣት ሰምቻለሁ። ውሸት ነው እሱ። ማንንም አትስማ ውሸት። ማንንም ማለት ለምሳሌ መጽሐፍ ቅዱስን የሚጠቅመንን ባህል የሚጠቅመንን ትውፊት የሚጠቅመንን የሚያድነንን የሚገነባንን ነገር አትስማ ውሸት ነው። ጎጂ ነገሮችን እውነት ነው አለመስማት ትክክል ሊሆን ይችላል። ግን እንዲሁ ዝም ብሎ ህሊናህ የነገረህን ኑር፣ እንዲሁ ዝም ብለህ የወደድከውን አድርግ። እንደዚያ ከሆነ ስህተት ይሆናል። ሰው በነፋስነት ባህሪው በቃ ሽው ነው የሚለው እውነት ነው። ተው ሲባል አይሰማም። ነፋስ እንደማይጨበጥ ሁሉ ሰዎች በነፋስነት ባህሪያችን እማንጨበጥ፣ ምክር ማንሰማ፣ ይሉኝታ ማንሰማ፣ ሀፍረተ ቢሶች እንሆናለን። በሁሉ ነገር በቃ ዝም ብሎ መንፈስ ነው። ይሄ ምናልባት በዘመናዊው በዚህ ዘመን ህይወት ከታየ እኔ ማርኬቲንግ ባለሙያ አይደለሁም። ነገር ግን ሚስ ስፔል ማርኬቲንግ የሚባል ነገር ሰምቻለሁ። ተሳስቼ ይሆን እንዴ? ሚስ ስፔል ማርኬቲንግ እና ባጭሩ ሲብራራ ለምሳሌ ተስፋዬ የሚባል ሰው ተስፋዮ ብሎ ሲጽፍ እና ማስታወቂያ ቢሰራ በትልቁ ይሄ ደግሞ የነና ዮና ያውቅም እንዴ እያልን እዚያ ስህተቱ ላይ ትኩረት እናደርጋለን። በትክክል ስሙን ከጻፈው ማንም ዞር ብሎ ያየው። አያችሁት? ይሄ ፊደል ያሳሳተ ትውልድ እያለ ግን ይኸውላችሁ ብዙ ሰው ስህተት ፈላጊ ስለሆነ ለስህተቱ ሲል ስህተት ለማረም ወይ ለመሳቅ ሲል እነዚህ ደግሞ አስተካክለው አይጽፉም እንዴ አስተውለው አይጽፉም እንዴ ለማለት ሲል ሰው ተመልከቱ። ብልሽት ለማየት ግን ሰው ትኩረት ያድርግና እንደዚህ ያደርግ። አሁን ብዙ ገበያዎች ላይ እነዚህ ደግሞ የማያውቁትን እንግሊዝኛ የማያውቁትን አማርኛ እንዲህ አድርገው ይጽፋሉ እንደ እያል በእነሱ ነገር ላይ እንድንመሰጥ ብራንዳቸውን እንድናየው ይፈልጋሉ። አያችሁት? በተሳሳተ ፊደል ተመልካች ለማግኘት ማለት ነው። በተሳሳተ ፊደል ምን ለማግኘት አልኳችሁ? የሰማችሁኝ ነው? እቺ መንፈሳዊ ህይወት ላይ ምንም ቦታ የላትም። ምንም ክርስቲያኖች እኔ አሁን ስለ ስም አጻጻፍ አይደለም ለነግራችሁ የፈለኩት። የማርኬት ጉዳይም አይመለከተኝም፣ ዕውቀቱም የለኝም። ግን ሰው የነፋስ ባህሪ ሲጸናበት በተሳሳተ ህይወት የተሳሳተ ገቢ፣ የተሳሳተ ዝና፣ የተሳሳተ ዕውቅና የሚያመጣው ትርፍ ፍለጋ ሰው የማይሆነው የለም። ከሃይማኖቱም ከባህሉም ውጭ ፈንግጦ እንደፈለገ ለመኖር ያደርጋል። እና ይሄ ነፋስነት ባህሪ ይባላል። የማይጨበጡ መሆን፣ የማይረጋጉ መሆን፣ ዝም ብሎ በቃ ሽው ማለት መንፈስ እና ወቅት ላይ የምናየው የወቅቱ ባህሪ ሰው ተፈጥሮ ውስጥ አለ። የነፋስ ባህሪ ማለት እንደዚያ ነው። ከውሃነት ባህሪ ቀጥሎ የሚመጣ ከህፃንነት በኋላ የሚመጣ ባህሪያችን ነው። እሱ ለተወሰነ ጊዜ ትንሽ እንግዲህ ሽው ካደረገን በኋላ የበለጠው ደግሞ የእሳት ባህሪ ይመጣል። በጋ ይባላል። እሱ ደግሞ በጋ ምን አልኳችሁ? የበጋ ባህሪ የእሳት ባህሪ፣ ይሄ ሙቀቱ ያለበት ማለት ነው። አሁን አውሮፓውያንን እንደ ገብስ እንደ ጀማሪ የቡና አፊ እያሳረራቸው ያለ ማለት ነው። እየቆላቸው ያለው በቃ ኃይለኛ ሐሩር ያለበት ማለት ነው። ልክ እንደ በጋ ወቅት ሰው ደግሞ እንደዚያ የሚሆንበት ጊዜ አለ። የእሳት ባህሪው ጸንቶበት ኃይለኛ ነኝ የሚልበት፣ የሚችለኝ የለም እኔ የብረት ልጥ ነኝ የብረት መዝጊያ ነኝ እያለ በጉልበቱ የሚመካበት፣ በምክንያት የማያስብ አያችሁ፣ ሁሉንም ነገር ከጉልበት ጋር ፈተዋለሁ ብቻ ብሎ ማሰብ፣ በሐሳብ በምክር
የማይሸነፍ ሰው ማለት ነው የእሳት ባህሪ ሲጸና። እና የመጨረሻው ደግሞ በልግ ይባላል። በልግ የክረምቱ መዳረሻ። እኛ ጸደይ ይባላል። ጸደይ በተሳሳተ ሁኔታ በነገራችን ላይ አንዳንድ ሰው በተለይ እንግዲህ እርግጠኛ ነኝ ታውቁታላችሁ የእንግሊዝኛ ምናምን ሌላም ትምህርት የሚያስተምሩ ሰዎች እኔ በጣም ነው የሚገርመኝ። ሰመር ኮርስ ብለው ነው የሚጽፉት በእንግሊዝኛ በዚህ ወቅት ማለት ነው። ምን ኮርስ አልኳችሁ? እኔ እንግዲህ የቋንቋ ችግር ኖሮብኝ ይሆናል አላቅም፣ ተሳስቼ ከሆነ አርማለሁ። ሰመር ኮርስ እዛ ምዕራብ ሀገር አውሮፓ ላይ ምናምን ይሰራል። እኛ ሀገር ሰመር ነው እንዴ ይሄ ወቅት? ሰመር ኮርስ የምትሉ ለምንድን ነው? ምን አገባን እንዴ? የሰው ሀገር ሐሙስ እኛ ሀገር እንዴት ሐሙስ ሊሆን ይችላል? እና አትበሉን፣ አታሳስቱን። ምናልባት እንደዚህ አካባቢ ያላችሁ ሰዎች አያችሁት ቋንቋ ውስንነት ስላለው እዚያ ሀገር ሰመር ማለት ብዙ ሰው በበጋ ሙቀት ነዶ ህይወትም እየጠፋ ያለበት ነው። አልፎ እንደምንሰማው በጋ ነው። እዚህ ሀገር ሰመር ኮርስ የምትለኝ ከምን ጋር ይገናኛል? ከምንም ምን እንደሚያገናኘው ሁሉ አላቅም። እና ቋንቋውን ከወቅት ጋር አስማምቶ መናገር ጥሩ ነው። እንምጣ ወደ ራሳችን። አንዳንዶቻችሁ በተለይ የቴሌቪዥን ፕሮግራም ሳይቀር በጣም የሚገርመኝ፣ እስኪ እናንተ ልጠይቃችሁ፣ እንዲያውም ሁላችሁንም ወንዶችም ሴቶችም ማልሰማችሁም በልባችሁ መልሱ እስኪ። አዲስ ዓመት የሚውለው በጸደይ ነው በክረምት ወቅት ነው? እስኪ ንገሩ ሁላችሁም። እሺ ጥያቄው ላስተካክለው። በመጸው ወቅት ነው ወይስ በክረምት ወቅት ነው? አዲስ ዓመታችን የሚገባው የኢትዮጵያ አዲስ ዓመት የሚገባው በክረምት ወቅት ነው ወይስ ደግሞ በጸደይ ወይም በመጸው ወቅት ነው? በየትኛው ወቅት ነው? ምን አላችሁኝ? ድምጻችሁ ትንሽ ሞራል አጣ ድምጻችሁ። እስኪ ሞራል ለራሳችሁ ድምጽ ስጡትና ጮክ ብላችሁ በክረምት ወይስ በመጸው? አቤት ትልልቅ የቴሌቪዥን መርሃ ግብሮች አይታችሁ ከሆነ ጥያቄና መልስ ላይ ሳይዘጋጁ የቤተ ክርስቲያንን ወይም ደግሞ የሀገራቸውን ወቅት ሳያውቁ በጣም ብዙ ጊዜ አንድ ጊዜ አይደለም 2-3 ጊዜ ሰምቻለሁ በጸደይ ይሉታል። ጸደይ ማለት እኮ ከበጋ በኋላ የሚመጣ የክረምቱ መግቢያ ላይ ያለ ጊዜ ነው። ጸደይ ማለት ከክረምት በኋላ ከመስከረም 25 በኋላ ከመስከረም 26 ጀምሮ 3 ወር የሚቆየው ጊዜ መጸው ነው የሚባለው። ጥቢ ማለት ነው። የክረምት ማብቂያ ማለት ነው። አበባና ፍሬ የሚታይበት ጊዜ ማለት ነው። እና ስለዚህ እንዳላችሁት የኛ አዲስ ዓመትና የደመራ በዓላችን የሚውለው መቼ ነው ማለት ነው? ክረምት ላይ ነው። ይሄን ይዘን ከሄድን ለመሆኑ ክረምትን እንዲህ አይተናል፣ የነፋሱንም ጊዜ አይተናል፣ የበጋውን ጊዜ አይተናል። በልግ የሚባለው ከበጋ በኋላ ወደ ክረምት መዳረሻ የሚሆነን አራተኛውና የመጨረሻው ወቅት ጸደይ ወይም ደግሞ በልግ ነው የሚባለው። የእርሻ ጊዜ ማለት ነው። ጥቂት የዝናብ ጠብታዎች የሚመጡበት ጊዜ ማለት ነው። ገበሬ ለእርሻና ለዘር የሚዘጋጅበት ጊዜ ማለት ነው። እሱ የአፈር ጊዜ ነው። ሰው የእርጅናውን ጊዜ የሚያጣጥምበት ማለት ነው። የነፋስነት ጊዜ አልፏል። የእሳትነት ጊዜ አልፏል። ሰው የበልግ ጊዜው ላይ ደካማ ይሆናል። የቀደመ ባህሪውን የሚመጣ ተመልከቱ። የመጀመሪያው የውሃ ባህሪው ከመሬት ባህሪው ጋር ይስማማል። ከመሬት ባህሪው ማለት የጸደይ ጊዜ ማለት ነው። የጸደይ ጊዜ ለኛ የመሬት ባህሪያችንን የምናይበት ጊዜ ነው። ሰው ምርኩዝ ይይዛል። የሚያበላው፣ የሚያጠጣው፣ የሚያለብሰው ሰው ነው። የሚያወጣው፣ የሚያስገባው፣ የሚደግፈው ሰው ነው። ያለ ሰው እርዳታ ምንም ነገር ማድረግ አይችልም። አያችሁት? ክረምቱ፣ በጋው፣ ጸደዩ እንደገናም ይሄ መጸው የምንለው ጥቢ ወቅቱ እየደጋገመ ዞሮ እንደሚመጣ ሁሉ የሰው ህይወትም ለካ እየደጋገመ ይመጣል። አያችሁት? ልክ እንደ ህፃንነታችን ጊዜ ሁሉ የእርጅና ጊዜያችንም ተመሳሳይ ነው። እንዴት ይመሳሰላል? ህፃን ሆነን ወላጆቻችን አሳዳጊዎቻችን ይንከባከቡናል። በእነሱ እርዳታ በልተናል፣ በእነሱ እርዳታ ለብሰናል፣ በእነሱ እርዳታ አድገናል።
አያችሁት? ጊዜ ካስረጀን በብርቱ ክንዱ ከደቆሰን ካደከመን በኋላም ለካ ወደ ሕፃንነታችን የምንመለስ። ያኔ በሕፃንነታችን በድድ እንደነበር ነው። ሰው ሲያረጅ ስኳር ባያወልቀውም እድሜ ያወልቀዋል። ድዱን ጥርሱን እድሜ ያወልቀዋል። ስለዚህ በድድ ብቻ እንቀራለን። አንድ ልብሳችንን የሚያለብሱን ወይ ልጆች ናቸው ወይ ጧሪዎቻችን ናቸው፣ ሌሎችም በጎ አድራጊዎች ሰዎች። አያችሁት? ወደ ነበርንበት ነው የምንመለሰው። ይሄ ብቻ አይደለም። ወደ ነበርንበት መመለስ ማለት እስኪ ልጠይቃችሁ፣ አያት ያላችሁ ሰዎች ታውቁታላችሁ፣ ባይኖራችሁም በጎረቤት በምናምን ታውቁታላችሁ። ሕፃናት በሆነ ባልሆነው አልቃሻ ናቸው። ሽማግሌዎችስ በጣም የሸመገሉ ሰዎች ቶሎ ሆድ የሚብሳቸው እነሱ አይደሉ? ያለ ምክንያት የሚደሰቱ ያለ ምክንያት የሚያዝኑት። አያችሁት? ሰው እንደገና ወደ ነበረበት ነው የሚመለሰው። ልክ እንደ ወቅቱ ማለት ነው። ሁልጊዜ ጎልማሳ ሆኖ መቅረት የለም። ሁልጊዜ ክረምት የለም። ሁልጊዜ በጋ የለም። ሁልጊዜ ጸደይ የለም። ሁልጊዜ የአበባ ጊዜ ወይም የመጸው ጊዜ የለም። ይፈራረቃል። ህይወት እንደዚያ ነው። ህይወት ማለት ፔንዱለም በሉት፣ በቃ እየተወዛወዘ የሚቀያየር ማለት ነው። ለዚያ ነው የሆነ አጋጣሚ ላይ መከራ ሲመጣ፣ ሐዘን ሲመጣ ተስፋ አትቁረጡ፣ እንኳን ሐዘን ደስታም ያልቃል የምንለው። ቤተክርስቲያን የምታስተምረው እንኳን ሐዘን ምን ያልቃል አልኳችሁ? አቤት! ምንም የማያልቅ ነገር ምድር ላይ የለም። ምንም ነው የምላችሁ። ቋሚ የሆነ ጊዜ እንደሌለ ሁሉ ቋሚ የሆነ የሰው ህይወትም የለም። ቋሚ ጊዜ የለም። ቋሚ የሚባል የሰው ህይወትም የለም። ተፈራራቂው የምድራችን ጠባይ ህይወታችንም እንዳፈራረቀው ነው የሚኖር። ስለዚህ ሁልጊዜ ደስታ በሌለበት ዓለም ላይ ሁልጊዜ ደስታ ናፋቂዎች እንዳትሆኑ፣ ሁልጊዜ ማግኘት በሌለበት ዓለም ላይ ሁልጊዜ ማግኘትን ብቻ ናፋቂዎች እንዳንሆን፣ በማጣትና በማግኘት በመውደቅና በመነሳት በድካምና በብርታት በጨለማና በብርሃን የሚያልፍ ህይወት ነው ያለን። ተመሳሳይ ህይወትን በመፈለግ ግን አብዛኞቻችን ስቃይ ውስጥ ነን። ተመሳሳይ ህይወት በሌለው ዓለም ላይ እንዴት ተመሳሳይ ኑሮ ይኖረናል? ለምን ረጅሙን የዓመቱን ትውስታ ነግራችኋለሁ። እንደመሸ አይቀርም፣ እንደነጋም አይቀርም። የመሸው ይነጋል፣ የነጋው ይመሻል። አያችሁት? ብርሃን በጨለማ ጨለማ በብርሃን ይተካል። ይሄ ማለት እኛ ነን። እኔ እንዳላሰፋ ብዬ አሳጠርኩ እንጂ ዮሐንስ አፈወርቅ የሞትና የህይወት ምሳሌ አድርጎ ወስዶታል። ይሄ መምሸት መንጋት ዝም ብሎ የሆነ ነገር አይደለም፣ ላንተ ምሳሌ ነው ብሎ ልክ እንደሚጨልም ይነጋል፣ ልክ እንደነጋ ይመሻል። ተመሳሳይ የሚባል ነገር የለም። ተመሳሳይ ህይወት ያለው በመንግስተ ሰማያት ብቻ ነው። እየሰማችሁኝ ከሆነ እስኪ ንገሩኝ፣ ተመሳሳይ ህይወት ያለው በየት ብቻ ነው? አቤት! በመንግስተ ሰማያት ግን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ብሎ ነገር የለም። ሁልጊዜ እንደምን ዋላችሁ ብቻ ነው። ለምን? የዮሐንስ ራእይ ምዕራፍ 22 ተመልከቱ። የመጨረሻዎቹን ቁጥሮች ስታነቡ ራእይ 21 የመጨረሻዎቹን ቁጥሮች ስትመለከቱ ወሀገራስ ኢትፈቅድ ፀሐየ ወወርሃ ከመ ያብርሁ ላቲ፣ መንግስተ ሰማያት ፀሐይና ጨረቃ ያበሩላት ዘንድ አትፈልግም፣ እግዚአብሔር ብርሃኗ ነውና ይላል። መንግስተ ሰማያት ፀሐይና ጨረቃ አያበሩላትም። ስለዚህ ክረምትና በጋ የለም፣ አይፈራረቅም፣ የጊዜ ቁጥር የለም እና ሁልጊዜም በመንግስተ ሰማያት ብርሃን ብቻ ነው። እንደምን ዋልክ እንደምን አደርክ ብሎ ነገር የለም። እዚህ ሁልጊዜ እንዴት ነው የሚባል አልኳችሁ? አቤት! የነምን ሰብከውን ህይወት ደግሞ እስኪ አይተ ነው ለመነጋገር ያብቃል። አሁን ያው ስብከቱን ነው የምትሰሙት። በኋላ እንግዲህ የሲኦልና የገነት ነዋሪዎችም ከሆነ መልእክት መጻጻፍ የሚችል ከሆነ ኢንፎርሜሽንን እንለዋወጣለን እዚያው በዚህ በሉቃስ 16 ላይ እኮ ተነግሯል አይደል? ነዌ በምሳሌ የምሳሌ ትምህርት ነው። ሲኦል ውስጥ ሆኖ ገነት ላይ መረጃ ልኳል። የሚቻል ከሆነ ለኛም እናየዋለን። እኛን ግን እንደ ሁላችንንም እግዚአብሔር አምላክ የገነት ሰዎች አድርገን። በመንግስተ ሰማያት ግን
መምሸት መንጋት ስለሌለ እንደምን ዋላችሁ ብቻ ነው። ተመሳሳይ ህይወት አለ፣ ደስታ ብቻ። ምን ብቻ አልኳችሁ? አቤት ደስታም እኮ ግን አይሰለችም? ይሰለቻል አይሰለችም? ደስታ በማርያም ንገሩኝ። ደስታ ይሰለቻል አይሰለችም? እሺ ቆይ ልንገራችሁ። በጣም ውድ መኪና ገዛችሁ። አበዛሁት እንዴ መኪና ብዬ? እሺ በጣም የምትወዱትን ጫማ ገዛችሁ። በጣም የሚያምር የምትወዱት ጫማ 2 ሳምንት አደረጋችሁት። እርግጠኛ ነኝ ትሰለቹታላችሁ። ባትሰለቹት እንኳን እንደ መጀመሪያዎቹ ቀናት አይሆንም። የወደዳችሁት ልብስ፣ የወደዳችሁት መኪና፣ የወደዳችሁት ቤት ከኖራችሁበት በኋላ ትለምዱትና ደስታ ያሳጣችኋል። ታዲያ የማያልቅ ደስታ የት ነው ያለ? ትምህርተ ኅቡዓቱ ይንገረን። ትምህርተ ኅቡዓት ማለት መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቶ ለሐዋርያቱ ውስጥ ያስተማረው ነው። ለሐዋርያቱ እንዲህ ይላል፣ ፍስሐ ዘኢይትዌዳ ዘቦቱ። እስኪ አብራችሁ ይበሉ። ፍስሐ በሉ እስኪ። አላላችሁ? ዘኢይትዌዳ ዘቦቱ፣ የማይሰለች ደስታ ያለበት ማለት ነው። ምን የማይል ደስታ? እዚህ ዓለም ላይ ጓጉተን ያገኘነውን ነገር ካገኘነው በኋላ እንሰለቸዋለን። ጓጉተን በጣም ደጅ ጸንተን ያገኘነውን ነገር ካገኘነው በኋላ እናቀለዋለን። መንግስተ ሰማያት ግን የማይሰለች ደስታ ያለባት መኖሪያ ናት ይላል። በዚህች ሀገር እግዚአብሔር ያኖረን ይሰብስበን። እዚህ ምድር ላይ ግን ሁሉም ነገር ተለዋዋጭ ነው። የማይለዋወጥ ነገር ያለው፣ የማይለዋወጥ ደስታ፣ የማይሰለች ደስታ፣ የማያልቅ ሀብት፣ የማይሰለች ህይወት ያለ ግን በመንግስተ ሰማያት ነው። እዚህ ምድር ላይ ህይወት እንደተለዋወጠ፣ ክረምትና በጋ እንደተፈራረቀ፣ ማግኘትና ማጣት፣ መታመምና መፈወስ፣ መውደቅና መነሳት፣ መሰበርና መጠገን ይቀጥላል። እዚህ ምድር ላይ እንደዚህ ነው። የዘላለም ገዢ የለም፣ የዘላለም ተገዢ የለም።